ምን ፈልገህ ነው ደግሞ በሰዓት ይደውልልኝ? የሰጠውሽ ጊዜ እያለቀ ነው። ውሳኔሽን ለእኔ መንገር አለብሽ። የፈለግከው ነገር ማለት ትችላለህ። ለእኔ ጉዳይ አይደለም። ተግባባል? ጉዳይሽማ ነው። በኋላ ለማደርገው ነገር ኃላፊነት አልወስድም። ምን ልታደርግ ነው? የሀብት ድርሻ እፈልጋለሁ። አንተ ቆይ አታፍርም እንዴ? ቆይ እንዴት ደፍረህ ነው ድርሻ የምጠይቀኝ? እንደዛ ካልሆነ ደግሞ ቤቱን ለቃችሁ ትወጣላችሁ። የቤተሰቦቼ ቤት ነው። ይህንን አትርሺ። ምንም አታመጣም። ይህንን እወቅ እሺ? እኔንም ምንም ማድረግ አትችልም። ሄለን ብዙ አትፍጨርጨሪ። ካልሆነ የሚደርስብሽ ነገር ጥሩ አይሆንም። ስለ አንቺ እያንዳንዱን ነገር አውቃለሁ። ምን አይነት ህይወት እንደነበረሽም ጭምር። ሌላም ብዙ የማውቃቸው ነገሮች አሉ። ስለዚህ ብንስማማ ምን ታስቢያለሽ? ስርዓት ይኖርሽ። እኔ ይህንን ማየት አልችልም። ቆይ ከዚህ ውጭ ሌላ ጥያቄ የለም እንዴ? ቀይሩላት። በፍቅረኛሞች ማለት ትግቢ። አንቺም ነገባሽ። እሺ በቃ እንዴት? ለምን ደስ ታደርጊያለሽ? ከቻልኩ እንዴትም አድርጌ ያሸንፋለሁ። ሄለለ ላይ መድረስ ያለኝ አማራጭ እሱ ብቻ ነው። ዲመሲ ምን እየሆንሽ ነው? እሱ እኮ የሷ ሰው ነው። አውቃለሁ፣ ግን ይጠነቀቃሉ። አታስቢ። አይ መሲ፣ እንደዚህማ ማድረግ የለብሽም። ጥሩ ነገር አይደለም እያሰብሽ ያለሽው። እሺ ከዚህ ሌላ አማራጭ አለ? ታዲ ሴትዮዋ ጭራሽ ልታጠምደኝ ስራ አብረን ካልሰራን እያለች ነው። እስኪ አስቢው። የማወራውን ተጠንቅቄ፣ የምበላውን ተጠንቅቄ፣ የማደርገውን ተጠንቅቄ እስከ መቼ እንዴት ይሆናል? ታዲ እስኪ አስቢው። እሱ እኮ አልጠፋኝም፣ ግን ሁለት ተባብረው ነገር እንዳያረጉሽ ፈርቼ ነው። ጓደኛዬ፣ እኔ በጣም ነው የምወድሽ። ምንም ነገር እንዲያረጉሽ አልፈ ሰላም ጤና ይስጥልኝ ውዴ ቻናሌ ቤተሰቦች እንዴት ናችሁ? እንዲሁም የእንግዳ ድራማ ተከታታዮች እንግዳ ድራማ በክፍል 31 ላይ ቤሉል ለአዶኒ አንድ ጥያቄ አቅርቦለት ነበር። እሱም ደግሞ እንግዲህ ኑኑ የምትለው ነገር እውነት ነው ወይ፣ በመካከላችሁ ፍቅር አለ ወይ ብሎ ደጋግሞ አዶኒን ቢጠይቀውም አዶኒ ግን ይህን አጋጣሚ በደንብ ተጠቅሞበታል። እንደምናውቀው እንግዲህ አዶኒ ኑኑያትን በጣም ይወዳታል። ነገር ግን ኑኑ ደግሞ ቤሉልን ነው የምትወደው። በሌላ በኩል ደግሞ ኑኑ የቤሉል እህት ናት ብለን እናስባለን። እህቱም ልትሆን ትችላለች፣ ላትሆንም ትችላለች። በእርግጥ ምናልባት ኑኑ የቴዲ ልጅ ከሆነች ለእሱ እህቱ ስለማትሆን ቢፋቀሩም ደስ ነው የሚለን። በተረፈ ግን እንደ እህቱም ቢሆን እሱ በጣም የሚቀርባት ግዴታ እንድትወደው ብቻ ሳይሆን በጣም ስለሚወዳት እንደዚሁ በቃ ይወዳታል፣ እሷም እንደዛው። ነገር ግን የእሱ ቤተሰቦች ደግሞ ደስተኛ ስላልሆኑ እሷ ከሱ መራቅን አማራጭ አድርጋለች። እና እንግዲህ አዶኒ የተጠየቀውን ጥያቄ ግን እንደፈራ ነው። እንግዲህ አዎ ወዳታለሁ ነበር ያለው። ደጋግሞ ቢጠይቀውም አዎ ወዳታለሁኝ፣ እንዋደዳለን፣ አንተ ነህ እንደውም በመሀላችን የገባው አይነት ነገር ነው የተናገረው። በዛም የተነሳ እንግዲህ ቤሉል ማለት ነው አንተን ከምጠይቅ ራሷን ጠይቃታለሁ ብሎ ሄዶ ኑኑን እንግዲህ እየጎተታ መጥቶ ሲጠይቃት እሷ ምንም ከአንደበቷ መልስ ሳይወጣ ነበረ። አዶኒ በግድ ኑኑያትን አቅፎ አወሰናን የምንዋደድ ፍቅረኛሞች ነን ከመሀላችን ውጣ እያለ እንግዲህ በጣም ቤሉልን የሚያናድድ ቃላቶች ሲናገር ነበረ። ብዙዎቻችሁ ኑኑ ከአዶኒ ጋር ትሆን ትላላችሁ። አዶኒ ግን የሆነ ክፋት ያለበት ሰው ይመስለኛል፣ ወይም ደግሞ በቤሉል ይቀናልና ቤሉልን በጣም ለማናደድ ሲያደርግ የነበረው ጥረት ሲናደድ ሲያዩ በጣም ነበር ደስ ያለው። ስርዓት አልባ በሆነ ነገር ነበር ሲያደርግ ማለት የእሱን መናደድ ከምንም በላይ ኑኑ እሱን ወድሃለሁ ማለቷ ወይም መጣላታቸው ሳይሆን የቤሉል መናደድ በጣም ሲያስደስተው ነበር። ፊትህ እንደዚህ ሆኖ ሳየው በጣም ደስ አለኝ እያለ እንግዲህ የእሱን መናደድ የእሱን መበሳጨት ሲጠቀምበት እያየን ነውና እንዴት እንደሆነ አልገባኝም። እንግዲህ ምን እንዳደረገው እስከምናውቀው ድረስ ቤሉል ከሰው አይደርስም። እሱንም ደግሞ በጣም ነው የሚያከብረው የሚወደው። ነገር ግን ነገሩ ወደ ሌላ ሄዶ እሱ አጋጣሚውን ተጠቅሞ ወዳታለሁ በማለት ኑኑ ግን እዛው ፍቅረኛ ፈልግ፣ እኔ ያልወድህም እኔ ከሱ ፊት ለማስመሰል ነው ብላ ብትሸሽም እሱ ግን ከዚህ በኋላ እጄን ትይዣለሽ፣ በግድሽ ከኔ ጋር ትይዣለሽ፣ ያለዛ ግን እነግረዋለሁ ውሸት መሆኑን እያለ ነው። በዚህ መሀል እያሉ እንግዲህ ቤሉል በጣም ተናዶ ወደ ክላሱ ቢሄድም ያቺ ፍቅረኛ ተብዬዋ ትመጣና ስለ ራሷ የሚያሳዝን ነገር ለማውራት ብትፈልግም እሱ ግን ፊት ሊሰጣት አልቻለም። እንድትወጣ ቢጠይቃትም አልወጣም ብላ ድርቅ ስትል ቤቱን ትቶላት ወጥቶ ነበረ። እናም እንግዲህ እዚህ ጋር ኑኑያት ቤሉል እንዴት እንደምትወደው ያየንበት ፓርት ነበረ። እንግዲህ ያቺ ጡልያ እህቱ ማለት ነው ተንኮለኛዋ ተንከሲሷ ኤልሹ ለምን ጌም አንጫወትም ብላ ጨዋታ ታመጣና እንግዲህ የቤሉል ፍቅረኛ ተብላ የመጣችው ሴትም ኑኑም
ይመጣሉ አብረው ማለት ነው። ኑኑ ከአዶኒ ጋር ትቀመጣለች። ፍቅረኛ ተብያዋ ደግሞ ከቤሉል ጋር ትሆንና እናም ቅጣት ላይ አይታችሁ ከሆነ ቤሉል ፍቅረኛው ቤሉልን መሳብ ነበረባት ቅጣቱ ማለት ነው። ኑኑያት ምንድን ነው ያለችው? ይህንን እዚህ ሁኜ ከማይስ ብላ እንግዲህ ጨዋታውን እንደማትፈልግ እየተናገረች ነበረ። እሱም ብቻ ሳይሆን ለምን አይቀየርምም ብላ ነበር። ይቀየርላት ብትልም ግን እህቱ ይህን ሁን ብላ ስለሆነ የምታደርገው በፍቅረኛሞች መካከል አያገባሽም ትላታለች። እና እንግዲህ ፍቅረኛ ተብያዋ ደግሞ ኑኑን ያናደደች መስሏ ቤሉልን ትስማዋለች። በዚህ ቅጽበት ቤሉልና ኑኑያት ምን እንደሆኑ ኑኑያት በድንጋጤ ነበረ። ምክንያቱም አትፈልግም፣ ትወደዋለች ማለት ነው። ያው ግዴታ ስለሆነባት ነው እንጂ ቤሉልን ትወደዋለች። ግን እህቱ እንዳትሆን መጨረሻ ላይ ግን እህቱ ሆና ከተገኘ በጣም ነው የሚያስጠላው። እንደዚህ በጣም ተወደው ማለት ነው። እና እንግዲህ አዶኒ አጋጣሚውን ለጊዜውም ቢሆን ተጠቅሞበታል። ያዋጣው እስከ መጨረሻው ባናውቅም ማለት ነው። ቤሉል ግን በጣም ነው የተከፋው። በሌላ በኩል ደግሞ ሄለን ወይዘሮ ሄለን እንግዲህ ጉዷ እየወጣ ነው አሁን ላይ። ወይዘሮ ሄለን በዚህም በዛም መተንፈሻ መፈናፈኛ እያጣች ነው። ናሆም ደውሎ የድርጅቱን ተካፋይ መሆን ፈልጋለሁ ይላታል። እሷ ግን መቼም ቢሆን ይሄ አይሳካልም፣ የፈለግከውን ማድረግ ትችላለህ ስትለው ቤት የለቃችሁ እንግዲያውስ ትወጣላችሁ ብሎ ማስፈራሪያ ቢሰጣትም መብት የለህም ምን ታመጣለህ ብላ ስትለው የቀድሞ ህይወትሽን ጠንቅቄ አውቃለሁ፣ አጣርቻለሁ ስላንቺ የበፊት ህይወትሽ ምን አይነት እንደነበረ አውቃለሁ። ስለዚህ አዋረድሻለሁኝ፣ በጣም ብዙ መረጃዎች ስላንቺ አሉኝ እያለ እንግዲህ እያስፈራራት ይገኛል። እሷም በጣም ፈርተዋለች። አሁን ላይ ግን በፊት ብዙ ቦታ ሰጠውም ነበረ። አሁን ግን በጣም ነው የፈራችው። በተለይ ደግሞ የቀድሞ ህይወትሽን አውቀዋለሁኝ ብሎ ካላት በኋላ ምን ላድርግ፣ የሆነ ነገር ማድረግ አለብኝ፣ ይሄ ሰው በቀላሉ አይተወኝም እያለች ነው። እና ደግሞ እንግዲህ መኩ እንደምናስታውሰው በባለፈው ጊዜ ከአዶኒ ጋር የሆነ ነገር አውርተው ነበረ። ወደ ገጠር ሂደህ ህፃናቶቹን ለምን ወደ ከተማ እንደምታመጣቸውና ይህ ነገር እውነት መሆኑን አጣርተና ብሎ አዶኒ መኩን ወደ ገጠር ልኮት ነበረ መልሶ። መኩም እንግዲህ እዛ የነበረውን ቆይታ ጨርሶ ወደ ከተማ ተመልሷል ማለት ነው። ሲመጣ ግን ለወይዘሮ ሄለን ጥሩ ዜና ይዞ አልመጣም። እንደመጣ እንግዲህ ቀጥታ አዶኒ ወደ ወይዘሮ ሄለን ክላስ በመግባት የምን ድርጅት እንዳላትና ህፃናቶችን ከገጠር እያመጣች የት እንደምታስቀምጣቸው እስከማውቀው ድረስ አንቺ የህፃናት ማሳደጊያ ምንም ነገር የለሽም፣ ስለዚህ ለምንድን ነው ከገጠር ልጆች እያመጣሽ የምትሰሪው ብሎ ሲያፋጥጣትና ሲያስፈራራት እያየን ነው። እሷም እንግዲህ ልታስፈራራው ብትሞክርም እሱ ግን ምስክር አለኝ ወይም ደግሞ መረጃ አለኝ ለምትሰሪው ስራ፣ ስለዚህ ማነሽ ምንድነሽ ብሎ እንግዲህ ሲያፋጥጣት እያየን ነው። እሷ ግን የምትለው ብታጣ የጓደኛዬ ነው ከመሞቷ በፊት እንድሰራላት ይሄን ነገር አዛኝ ነበር እያለች ስትቀባጥር፣ እሱ ግን ይሄን ነገር ስላላመናት አይ አትቀባጥሪ፣ ትክክለኛው ነገር ተናገሪ ብሎ እንግዲህ አዶኒ የማናውቀው አዶኒ ሆኖባታል። በዚህ አካሄዱ ከሄደ የአባቱን ገዳይም እሷ እንደሆነች ሊደርስበት ይችላል። ወይዘሮ ሄለን ደንግጣለች። አሁን ላይ ምንም በቃ ማንም ሰው አያውቅብኝም ያለችው ነገር ከገጠር ህጻናቶችን እያመጣች ምን እንደምታደርግ አዶኒ ደርሶበታል። ይህን ነገር ለቤሉል ነገርኩት ማለት አለቀልሽ ነው እያላት ነው። እንደኔ ዝም አይልሽም እያለ እያስፈራራት ነው። እሷም ደግሞ ይህን ነገር ቤሉል ካወቀ አለቀልኝ ብላ በፍርሃት ውስጥ ነው ያለችው። ሌላው ደግሞ መሲ ናት። መሲ ለጓደኛዋ እንግዲህ ከቴዲ ጋር ልትገናኝ እንደሆነና ስራም ደግሞ አብራ ልትሰራ እንደሆነ ልትጋፈጣቸው እንደሆነ ለመሲ ለታዱ ብትነግራትም ታዱ ግን ተይ እነዚህ ሰዎች ይቅሩብሽ፣ ከነሱ ራቂ፣ ይሄን ያክል የኔ ማንበብ ይጎዱሻን ብትላትም አይ እስከ መቼ እነሱን ፈርቼ ይሆናል፣ ስለዚህ መጋፈጥ አለብኝ፣ ቴዲ ላገኘው ነው እና እንግዲህ ግን አላምነውም፣ መቼም ቢሆን እጠነቀቃለሁ ብላለች። ይሄ በጣም አሪፍ ነው። መሲ መጠንቀቋ በጣም አሪፍ ነው። ምክንያቱም በፍጹም እሱን ማመን የለባትም። ምንም ቢሆን እኮ የድሮ ፍቅረኛዋ የመጀመሪያዋ ነው የሄለን ማለት ነው። በዛ ላይ የአቶ ቶማስ ጓደኛ የሆነው እሷ ጋር ለመገናኘት ስለፈለገ ነው። እሷን በቅርቡ ለማግኘት ስለፈለገ ነው። አቶ ቶማስን ከድቶ ደግሞ ከእሷ ጋር በጎን ይገናኛል። ይህን ሁሉ ነገር ሰው ስትገድል እየተባበራት ይህን ሁሉ ነገር ስታደርግ በጣም ብዙ ወንጀሎችን ስታደርግ ከጎኗ አቁሟል። ታይ ሊራት ይችላል። በእርግጥ ግን አላስጣለም። በቃ አብሯት እየፈጸመ ነበር ማለት ነውና ስለዚህ በፍጹም ቴዲ ሊታመን አይችልም።
ቴዲ ትንሽ እኔ እፈራዋለሁ። የሆነ ሆን ብለው መሲን ለማጥመድ እንደውም ሌላ ወንጀል ውስጥ ሊያስገቧት ነው እንጂ የሚመስለኝ የምር ለሱ አስቦ አይመስለኝም። ግን ከሆነ መልካም ነው እና መሲ ግን በፍጹም አላምነውም፣ እጠነቀቃለሁ ብላለች። ኤልሹ ደግሞ እንግዲህ በሁለተኛው ቅጣት ማለት ነው ኑኑያት አዶኒን እንድትስመው ቅጣት ይደርስባታል። በዚህ ጊዜ እንግዲህ ኑኑ ይህን ማድረግ አልችልም፣ እኔ ማንንም አልስምም ስትላት እንግዳውስ ሚስጥርሽን እዚያ ወጣዋለሁ ትላታለች። ኑኑም በጣም በማዘን እባክሽ ኤልሹ እንደዚህ አታድርጊብኝ ስትላት ቤሉል በንዴት እህቱን አንጠልጥሎ ወደ ውጭ ወስዳትና ለምንድነው ልጅቷን የምታሳቅቂያት? ምን አድርጌ ነው የምታያት? ሲላት ወንድሜ በቃ ጠብቀኝ የሆነ ነገር ላሳይ ብላ ያንን ፖስታ አምታ ለቤሉል ሰጥተዋለች። ቤሉል ደግሞ የኑኑያትን መመረዝ እንግዲህ ሊያቀነው ማለት ነው። በፖስታው መሰረት እንግዲህ ቀጣይ እርምጃው ምን እንደሚሆን ባይታወቅም ማለት ነው ኤችአይቪ ቫይረስ እንደተያዘች ግን ማወቅ ሊችል ነው። እንግዲህ በዚች በጡሊያ እህቱ መሰረት ማለት ነው ማንም ሰው አያውቅም ነበረ። እንደዚህ ከሚያሳቅቋት እናትና ልጅ እንደውም በጣም አሪፍ ነው። እናትና ልጅ ይህን ሚስጥር ስለሚያውቁ ነው እያሰቃዩት ያሉትና ቤሉል ካወቀ ኑኑያት ራሱ ጉዳዩ አይደለም። ቤሉል ይህን ነገር እንዳያውቅ ነበር የምትፈራው። አሁን ላይ ግን ቤሉል ካወቀ ወይ ሊያስመረምራት ይችላል፣ ብቻ ይረዳታል፣ ዝም ብሎ አያይም። ስለዚህ ኤልሹ ያደረገችው ነገር በጣም አሪፍ ነገር ነው። ምናልባት እሷን የጎዳች ቢመስላትም ለኑኑ ግን አሪፍ ነገር አድርጋላታለች። እና የኔ ውድ ቤተሰቦች በክፍል 31 ይህ ይመስል ነበረ። በሌላ ክፍል እስከምንገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ። ባይ ባይ።